እንኳን ለሰማዕቱ ለቅዱስ እስጢፋኖስ ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስ ገድል እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በተባረከ ወርሃ መጋቢት 17 የሚጸለይ ልቦናው በመንፈስ ቅዱስ ጥበብን የተመላ የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስን የገድሉንና የሰማዕትነቱን ነገር መናገር እንጀምራለን። ሞገስን የተመላ የተመረጠ መስተጋድል የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎትና በረከቱ በቅድስት አማላጅነቱ አምነን በዚህ ስፍራ በተሰበሰብን እንዲሁም ይህንን ገድሉን ከምትሰሙ ከሁላችሁም ጋር ይሁን፣ አሜን። ሊቀ ዲያቆናት ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ካረፈ በኋላ ምእመናን ሥጋውን ተሸክመው ወስደው በቅድስቲቱ ታቦት መንበር ሥር አኖሩት። ቅዱሳን ሐዋርያትና አርድእት የቤተ ክርስቲያን ሰዎች ሁሉ ተሰብስበው እየጸለዩ ታላቅ ለቅሶን አለቀሱ፣ ጽኑ ሐዘንንም አዘኑ። ፍቁረ ክርስቶስ ድንግል ቅዱስ እስጢፋኖስ 3 አክሊላትን ተቀበለ። አንዱ ስለ ድንግልናው፣ ሁለተኛው ሰማዕትነትን ስለፈጸመ፣ ሦስተኛው ስለ አገልግሎቱና ስለ ፈጣን ተላላኪነቱ ደስ ስለሚያሰኝ ፈጣንነቱ ስለ ጸናች ሃይማኖቱ ነው። ንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ እንዲህ ባለ ግብር ተጋድሎውንና ሰማዕትነቱን በቅድስናና በንጽሕና ሃይማኖቱን ጠብቆ ፈጸመ። በአምላኩ እግዚአብሔር ዘንድ ዘላለማዊነትና መንፈሳዊት በሆነች ግብርም የተመሰገነ ንዑድ ክቡር የሆነ ይህ ቅዱስ እስጢፋኖስ ያስተማራት የቅድስት ወንጌልን ቃለ ስብከቱን ሰምተው ሃይማኖቱን ለተከተሉ ሁላቸው ኃጥአን ይቅርታን የሚያሰጥበት የቃል ኪዳን ጸጋን አግኝቶ ወደ እርሷ ለሚገሰግሱ ኃጢአታቸውን ይቅር በምታሰኝ ቅድስት ቤተ ክርስቲያን ላይ ተሾሟልና የአዳኙ ጌታችን አምላካችን ኢየሱስ ክርስቶስ እናት በሆነች በእመቤታችን የወላዲተ አምላክ ቅድስት ድንግል ማርያም ወዳጅ ንዑድ ክቡር ቅዱስ እስጢፋኖስ አማላጅነት ስለ ፍጥረት ሁሉ የሚራሩ አጋዕዝተ ዓለም ሥላሴ አብና ወልድ መንፈስ ቅዱስም ወዳሉበት ማኅደረ ሕይወት ነፍሱ በክብር አረፈች። ሥጋውም እጅግ የፈውስ ድውያን መስማት የተሳናቸው የዕውራን ዓይን ማብራት ድንቅ ድንቅ ተአምራትን አደረጉ። እኛንም በዚህ ሰባኪ ወንጌል ንጹሕ ድንግል ክቡር ገባሪ ተአምር የተወደደ ቅዱስ እስጢፋኖስ አማላጅነት ጌታችን ኢየሱስ ክርስቶስ በጌትነቱ በሚገለጥበት ጊዜ ከቅዱሳኑ ጋር ፍጹም ክብርን እንድንቀበል ፈቃዱና ትእዛዙን የምንፈጽም እንዲሁም ሥርዓትና ሕጉን አድራጊዎች አድርገን ክብርና ፍጹም ምስጋና ጌትነትና ኃይል መንግሥትና ስግደት ከቸር የባሕሪ አባቱ እግዚአብሔር አብ ከይቅር ባይ የባሕሪ ሕይወቱ እግዚአብሔር መንፈስ ቅዱስ ጋር የሚገባው እርሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከቅርብና ከሩቅ መጥተን የቅዱስ እስጢፋኖስን በዓሉን እንዘክር ዘንድ በዚች በመታሰቢያው ቀን የተሰበሰብነውን ይህንን ገድሉን የምንሰማ ሁላችን ዛሬም በየጊዜው ሁሉ ለዘላለም ይማረን ይቅር ይበለን። በዚች የተባረከች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በወዳጁ ቅዱስ እስጢፋኖስ አማላጅነት ብሎ ኃጢአታችን ይቅርታ አድርጎ ድህነትን ወደምናገኝበት ያድርሰን፣ መንግሥተ ሰማያትን የሚያወርሰን። የተመረጠ መስተጋድል ቅዱስ እስጢፋኖስም ቅድስት በረከቱ አማላጅነቱ ተስፋ በምናደርግ ሁላችን ላይ ይደር፣ አሜን።
ጸሎትና በረከቱ ለዘላለም በእውነት በተቀደሰች ሕይወታችን ላይ ከሚያደባ አውሬ ዲያብሎስ ጠብቆ ከሲኦል የድካም ፍዳ የሚያድን ከርጉም ጥፋት ስንሻገርም በአማላጅነቱ ለፍጥረት ሁሉ ረድኤትና ኃይልን የሚያድል ቅዱስ እስጢፋኖስ ያደረገው ተአምር ነው። በአንዲት ሀገር በንዑድ ክቡር ቅዱስ እስጢፋኖስ ስም የታነጸች አንዲት ቤተ ክርስቲያን ነበረች። ይህችም ቅድስት ቤተ ክርስቲያን በነብርና በዘንዶ የተጠበቀች በቅዱስ እስጢፋኖስ አማላጅነት ብዙ ተአምር የሚደረግባት በወርቅ ልብስ የተጌጠች የረድኤቷ ደጃፍ እንደ ዕንቁ የሚያበራባት ናት። ወደ ውስጧም ሕሊናው ነውር ያለበትና በማይረሳ ኃጢአት ወድቆ ሳለ ለመግባት ቢሻ ነብሩ በፍጥነት ዘንዶ በመወርወር መጥተው ከቤተ ክርስቲያን ያሳድዱታል። ሰው ንጽሕና ሳይኖረው ወደ ቤተ እግዚአብሔር መግባት አይገባውምና። የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ወዳጆች ወንድሞች ሆይ፣ በጥንቲቱ ዘመነ ኦሪት ካህኑ አቤሜሌክ ነቢየ እግዚአብሔር ንጉሥ ዳዊትን ቁርባንን ለመቀበል ስለ ንጽሕናው እንደጠየቀው አልሰማችሁምን? ነቢዩ ዳዊት ከሴቶች ተለይተን ወደ ጉዞአችን ከወጣን 3ኛ ቀናችን ነው፣ ባልደረቦችም ንጹሐን ናቸው አለው። ነገር ግን ከሥጋዊ ፈቃድ ብቻ አይደለም፣ ወደ ንስሐ በመመለስ ከግብረ ኃጢአት ሁሉ ንጹሕ ያልሆነ ሁሉ ወደ ቤተ ክርስቲያን ውስጥ ይገባ ዘንድ አይገባውም። አባቶቻችን ቅዱሳን ሐዋርያት እንደነዚህ አስተምረው አዘውናልና። እንዲሁም የቅዱስ እስጢፋኖስ ይህች ቅድስት ቤተ ክርስቲያን በደለኞች በበደላቸው በኃጢአታቸው የረከሱም በቸልተኝነታቸው ደፍረው እንደገቡባት ነብርና ዘንዶ እንደሚጠብቃት ታወቀ። ደፍረው እንደማይገቡባት ነብርና ዘንዶ እንደሚጠብቋት ታወቀ። መጠበቋም የከፋች የረከሰች ኃጢአትን ከፈጸማት በኋላ ማን ያውቅብኛል? ማንስ ማን ይጠይቀኝ ዘንድ ይቻለዋል ብሎ አስቦ በድፍረት ወደ ውስጥ ቢገባ በተመኘ ሰነፍና እቡይ ሰው ላይ በደረሰው ተሰማ። ይህም እቡይ ከንቱ ገና ወደ ደጀ ሰላሙ በቀረበ ጊዜ ታላቅ ነብር ከታላቅ ዘንዶ ጋር መጣበት። እንደሚንወለወል ነደ እሳት ዓይኖቻቸውን ከሚገለባብጡ የነብሮና የዘንዶ ማስፈራት የተነሳ የሚያሸብርና የሚያስደነግጥ ፍርሃትን ተመልቶ ይህ ሰው ነፍሱ በድንጋጼ እስከምትለየው ድረስ ወደ ኋላው ሮጠ። ከዚያችም ሰዓት ጀምሮ ፈጥኖ ወደሚበልጥ መንፈሳዊ አባት ካህን ዘንድ ሄደ። በጽኑ ለቅሶም አባቴ ሆይ በአምላክ እግዚአብሔርና በእግዚአብሔር አገልጋይ ቅዱስ እስጢፋኖስ ፊት በደልኩ። እኔ ኃጢአተኛና በደለኛ ስሆን ወደ ቅዱስ እስጢፋኖስ ቤተ ክርስቲያን ደፍሬ ገብቻለሁና ወዮልኝ፣ ወዮታ አለብኝ። በግብረ አመፃ ከጠፋው ከእኔ እነርሱ በልጠው ነብርና ዘንዶ አሳደውኛልና። ይህ የከበረ ካህንም ልጅ ሆይ ፈጥነ ንስሐ ገብተ ወደ አምላክ እግዚአብሔር ተመለስ፣ እርሱ ይቅር ባይ እውነትም ፈራጅ ነውና አለው። የቀዳሚ ሰማዕት ቅዱስ እስጢፋኖስ አምላክ እግዚአብሔርም የዚህን ሰው ንስሐ እንባ ተመልክቶ ይቅር አለው። ይህም ሰው በዛች ቤተ ክርስቲያን ደጀ ሰላም ተቀምጦ የደረሰበትን ለሚገባውና ለሚወጣው ሁሉ መሰከረ። የቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎትና በረከቱ በተቀደሰች ሕይወታችን ላይ ከሚያደባ አውሬ ዲያብሎስ ጠብቆ ከሲኦል የሥቃይ ፍዳ የሚያድነን እንዲሁም ከርጉም ጥፋት ስንሻገር በአማላጅነቱ ለፍጥረት ሁሉ ረድኤትን ኃይልን የሚያድል ይሁን። ወንድሞቻችን ሆይ ከእርሱ በፊትና ከእርሱ በኋላ ሰማዕት የሆኑ ሳሉ የቅዱስ እስጢፋኖስ ይህንን የከበረ ሹመትና የከበረ ምስክርነት እንደምን አገኘ? 3 ወጣቶች ቅዱሳን አናንያ፣ አዛርያ፣ ሚሳኤልም በባቢሎን አውራጃ በእቶን እሳት ውስጥ ተጥለው
ሰማዕት ሆነው አልነበረምን? ዳግመኛስ በቅዱስ እጁ ፈጣሪው ኢየሱስ ክርስቶስ ራሱን ዳሶ ያጠመቀ መጥምቀ መለኮት ቅዱስ ዮሐንስ በቃሉ መስክሮ ደሙንም አፈሶ ሰማዕት ሆኖ የለምን? ያጠመቀውም በእርሱ መሻት ብቻ አይደለም። እርሱ መጥምቀ መለኮት ቅዱስ ዮሐንስ ራሱን እንዳሰስኩ እጠይቀው ዘንድ ግን አልተቻለኝም፣ እሳት ነውና እንዳለ። ይህ ቃለ ዓዋዲ መጥምቀ መለኮት ቅዱስ ዮሐንስ እጆቹና ጉልበቶቹ እየዛሉ ሰማያትና ምድር እሳታውያን ቅዱሳን መላእክትም ሊይዙትም ሊነኩትም የማይቻላቸው የጌታችን የኢየሱስ ክርስቶስን ራስ ዳሰሰ አጠመቀው እንጂ። እግዚአብሔር በደብረ ሲና በደመና በአውሎ በጉምና በጨለማ በነፋስ መሃል በአምደ እሳት ተገልጾ በተነጋገረው ቅዱሳን ነቢያት አለቃ ስለሆነው ስለ ነቢይ ሙሴ ምን እንላለን? እግዚአብሔር በተነጋገረው ጊዜ ሊቀ ነቢያት ሙሴ ፊት ለፊት ይመልስ ዘንድ አልተቻለውም። ልቡ እየታወከ አንጀቱም እየተላወሰ በፍርሃት ተመልቶ ነበር እንጂ። ያን ጊዜ የሊቀ ነቢያት ሙሴ ፊት በተገለጸለት እግዚአብሔር ፍጹም የጌትነት ኃይል ግርማ የተነሳ በራ፣ ደም ግባቱ እጅግ የተወደደ ሆነ። ዳግመኛም በቅዱስ ወንጌል በስድስተኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ሦስቱ ቅዱሳን ደቀ መዛሙርት ቅዱስ ጴጥሮስ፣ ቅዱስ ዮሐንስ፣ ቅዱስ ያዕቆብን ብቻቸውን አስከትሏቸው ወደ ረጅም ተራራ ወጣ። በፊታቸው መልኩ ተለወጠ እንደተባለ ሰምታችኋልን? መልኩ በተለወጠ ጊዜ በምድር ላይ በፊታቸው ወደቁ። ፍርሃታቸውንም አስወግዶ እስኪያነሳቸው ድረስ እንደ እብድ ሆነው ነበር። ይህ የከበረ አባታችን ቅዱስ እስጢፋኖስም ከሰማያት በላይ ያለ ግርማ መለኮትን የተመላ የአጋዕዝተ ዓለም ስሉስ ቅዱስ አብና ወልድ መንፈስ ቅዱስ መንበረ ስብሐት አይቶ አልተሸበረም። ስለ ልቦናው ሕሊናው ንጹሕ በፍጹም ደስታ ያየው ዘንድ ፈጣሪው እግዚአብሔር ፈቅዶለታል። በቅዱስ ወንጌል ንጹሐን ልበ ንዑዳን ክቡራን ናቸው እግዚአብሔርን ያዩታል ተብሎ የተነገረው ዓይን ሊያየው ጆሮ ሊሰማው በሰው ልቦና ሊታሰብ የማይቻለውን በሕይወተ ሥጋ ሳለ በዓይኖቹ ባየ በቅዱስ እስጢፋኖስ ደረሰ፣ ተፈጸመ። ቅዱሳን ነቢያትና ሰማዕታት፣ ኤጲስቆጶሳትና ሊቃነ ጳጳሳት ያላዩትን ያይ ዘንድ የተገባው ሆኗልና። ቅዱሳን ነቢያት ቢሆኑ እግዚአብሔርን ያዩት በመንፈስ ተነጥቀው ነው። በመንፈስ ቅዱስ ስም ተቃኝተው ትንቢትን ተናገሩ። ቅዱሳን ሐዋርያት መለኮትን ከተሸከመች ቅድስት ድንግል ማርያም ሥጋን ለብሶ ወደዚች ዓለም በመጣ ጊዜ አዩት። ይህን ዓለም ካለመኖር ወደ መኖር ያመጣ የእግዚአብሔርን በመንበረ ስብሐቱ ላይ ይህ ቅዱስ እስጢፋኖስ በምድር ላይ ሆኖ በሕይወተ ሥጋው ሳለ አይቶታልና። ከቅዱሳን መላእክትና ሊቃነ መላእክት አጋዕዝትና ሥልጣናት ኪሩቤልና ሱራፌል ይልቅ ይህ ቅዱስ እስጢፋኖስ ይበልጣል እላለሁ። በሚያስፈራና በሚያስደነግጥ ኃይለ ግርማው ከአርያም በላይ ያለ አካላዊ ቃልን ህላዊ ያየ ይህ ቅዱስ እስጢፋኖስ ነውና አይቶም አልተሸበረም። እነሆ ሰማያት ተከፍተው ወልደ እግዚአብሔር ኢየሱስ ክርስቶስን በባሕርይ አባቱ እግዚአብሔር አብ ቀኝ በታላቅ ኃይልና በምስጋና በቅዱሳን ፍጥረቱ ኪሩቤል ላይ ተቀምጦ አየሁት አለ እንጂ። በእውነት እንደዚህ ያለ ምስክርነት በመጽሐፍትም ከሁላቸው ቅዱሳን ሰማዕት ዘንድም ቢሆን አናገኝም እላለሁ። ቅዱስ እስጢፋኖስ እግዚአብሔር በመንበረ መንግሥቱ ላይ ተቀምጦ በጋድ ተገልጾለታልና። ስለዚህም በነገሥታትና በሕዝብ በአሕዛብ በአውራጃ ሹማምንት ፊት ያለ ፍርሃት እነሆ እግዚአብሔር አብ በዙፋኑ አንድያ ልጁ እግዚአብሔር ወልድ በቀኙ ተቀምጦ አየሁ ብሎ አሰምቶ ተናገረ። ልባቸው የደነደነ አይሁድም ይህንን ሰምተው
ልባቸው እንደ እሳት ተቃጠለ፣ መታገስ አልቻሉም፣ ቅንዓትን ተመልተዋልና። ከእውነተኛው ቅዱስ እስጢፋኖስ አንደበት እውነተኛውን ምስክርነት እንዳይሰሙ በጣቶቻቸው ጆሮቻቸውን ዘግተው ያዙ። የእስራኤል ልጆች ነቢያትና ሐዋርያትን መግደል ልማዳቸው ነውና የጌታችን ኢየሱስ ክርስቶስ እውነተኛ ምስክር የሆነ የተመረጠ ቅዱስ እስጢፋኖስን እንደ ነጣቂ አሞራዎች ይዘው እየጎተቱ ይወግሩት ዘንድ እየፎገሩ ወደ ፍርድ ሸንጎ አቀረቡት። ሁሉም አንድ ሆነው በድንጋይ ወገሩት። ቅዱስ እስጢፋኖስም አባት ሆይ የሚሰሩትን አያውቁትም፣ አንተም ይቅር ባይ ነህና ይቅር በላቸው ብሎ ይቅርታን እየለመነላቸው ነፍሱን ሰማያትና ምድርን በፈጠረ በፈጣሪው በአምላክ አማልክት በእግዚአ አጋዕዝት በንጉሠ ነገሥት እግዚአብሔር እጅ ሰጠ። የተወደዳችሁ ወንድሞች ሆይ የቅዱስ እስጢፋኖስ አሰርን ተከትለን መከራ ለደረሰበት ይገድሉት ዘንድም በድንጋይ ለሚወግሩት ይቅርታን እንደለመነላቸው ይህን ሁሉ አስተውለን እኛም ብዙ መከራ፣ ብዙ በደል፣ ብዙ ኃጢአት ሰርተን ሳለ ስለ ነፍሳችን ሰነፎችና ክፉዎች መሆናችን እያወቅን የተበደልነውን ብቻ እናስብ። ወንድሞች ሆይ ጌታችን ኢየሱስ ክርስቶስ በቅዱስ እስጢፋኖስ አማላጅነት ኃጢአታችን ይቅር ብሎ አበሳችን ሁሉ ያጥብልን ዘንድ ስለ ነፍሳችን፣ ስለ ባልንጀራችን በደል፣ ስለ ሰዎች ሁሉ እየጸለይን የሰማዕታት መጀመሪያ በተሰኘ በቅዱስ እስጢፋኖስ ጸሎት ስለ ነፍሳችን ከኃጢአት ይቅርታን እናገኝ ዘንድ ንጹሕና ንቁ ትጉ ልብንም እንዲሰጠን ወደ ጌታችን ኢየሱስ ክርስቶስ በፍጹም ተስፋ እንለምን። የሊቀ ዲያቆናት ቅዱስ እስጢፋኖስ በዚች ታላቅ ዕለት ተስካረ በዓሉ ከኃጢአትና ከአመፃ ከሐሰትም ርቀን በመጠንቀቅ በየጊዜው በዚች ኃላፊ ዓለም ግብር ሥጋችን እናሳርፍ። በዚች አባታችን የቅዱስ እስጢፋኖስ ሰማዕትነትን በፈጸመባት የከበረች ዕለት ሰውነታችን በምስጋና በመጾም በምጽዋትም እናድክም። ይህችውም በታወቀች ሃይማኖት የከበረች ሥጋው ያረፈችባት የወርሃ ጥር ቀን አንድ ናት። የአባታችን ቅዱስ እስጢፋኖስ ጸሎቱ ሁላችን ሕዝበ ክርስቲያን ከመከራ ሥጋ ከመከራ ነፍስ ተጠብቀን አሜን። ዳግመኛ ቅዱስ እስጢፋኖስ ያደረገው ተአምር ትያካ በተባለ ሀገር እጅግ ታሞ በዚህ ሰማዕት ቅዱስ እስጢፋኖስ አማላጅነት ከአምላኩ እግዚአብሔር ምሕረትን የሚጠባበቅ አንድ ሰው ነበር። ይህ ሰውም በመስተጋድል ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ የጸበል ስፍራ ወድቆ የሚኖር የሚደግፈው ዘመድ የሌለው ጾምና ጸሎትን አርምሞ ትዕግስትን ብቻ የሚያበዛ በልመና የሚኖር ሰው ነበር። የዕለት ምግቡንም ባገኘ ጊዜ አቤቱ ይህን የዕለት ምግቤን የሰጠኝ የይቅርታና የቸርነት አምላክ እግዚአብሔር ሆይ ፈጽሜ አመሰግንሃለሁ። ካንተ በቀር ዘመድ የለኝምና ከጽኑ በሽታዬም ትፈውሰኝ ዘንድ በምንም ምን ቢሆን ቸል አትበለኝ እያለ ይማጸን ጀመር። ዳግመኛም የዚህ ሰው የበሽታው ጽናትና ሲቃዩን በበዛበት ብቸኝነቱንም ባሰበ ጊዜ እጅግ ተከዘ። ወደ ቅድስት ቤተ ክርስቲያንም ሄዶ የመስተጋድል ሊቀ ዲያቆናት ቅዱስ እስጢፋኖስን መጽሐፈ ገድል ይዞ ይገድሉህ ዘንድ በድንጋይ ለወገሩ ልበደንዳኖች አይሁድ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይህን ኃጢአታቸውን ይቅር በላቸው፣ በደልም አድርገህ አትቁጠርባቸው ብለህ ምሕረትን የለመን ዛሬም ለሰው ልጆች ሁሉ የምትማልድ ቅዱስ እስጢፋኖስ ሆይ እነሆ ኃጢአቴን ይቅር ብለህ በዚህ በሰው ሀገር ብቻዬን ሊገድለኝ ከደረሰ ከምፈረው ከዚህ በሽታ ያድነኝ እያለ በመለመን እንባውን እያፈሰሰ ያለቅስ ጀመር። ያን ጊዜ ከቀዳሚ ሰማዕት ቅዱስ እስጢፋኖስ የከበረ
ታላቅ መጽሐፈ ገድል በአፍንጫ ባሸተቱት ጊዜ ልብን የሚሰልብ እጅግ ደስ የሚያሰኝ ጼና መዓዛ በድንገት ወጣ። ከዚህ ሰው አካልም እንደ ጢስ እየተነነ በሽታው ከሰውነቱ ሲወጣ ታየ። ሰውነቱ ሁሉ ተፈውሶ ሲድን በታወቀው ጊዜም አማላጄ ቀዳሜ ቅዱስ እስጢፋኖስ ሆይ እጅግ በፈጠነ አማላጅነት ደረሰልኝ። እንግዲህስ ወዲህ ብቸኝነቴን አላስብም። ለቤተ ክርስቲያን በሕይወቴ ዘመን ሁሉ አገልጋይ ሆናለሁ እንጂ እያላሰበ ይህ የተፈወሰውን በአምላክ ቅዱሳን ልዑል እግዚአብሔር ፊት ለወዳጁ ቅዱስ እስጢፋኖስ እንደገባው ቃሉም በዚህ በጎ አገልግሎቱ የሚያዩት ሰዎችም ሁሉ በአምላኩ እግዚአብሔር አምኖ በወዳጁ ቅዱስ እስጢፋኖስ አማላጅነት የዳነ ሰው እንሆ ብለው እየመሰከሩለት እስከ ዕለተ ሞቱ ድረስ የቅድስት ቤተ ክርስቲያንን አደባባይ በመጥረግና እንጨት በማቅረብ ውሃንም በመቅዳት እያገለገለ ኖረ። የቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎቱ በረከቱ ከሁላችሁ ሕዝበ ክርስቲያንና ስለ ጽድቅ በተጋደለ በዚች ቅዱስ እስጢፋኖስ አማላጅነት ከአምላኩ እግዚአብሔር ዘንድ የይቅርታና የድኅነት ተስፋን ከምንጠባበቅ ከሁላችን ጋር ይሁን ዛሬም ዘወትርም በየጊዜው በየሰዓቱ ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች፣ ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስ መልኩን እናሰማለን። ደም ግባቱ እንደ አንበሳ ከሆነ የዮሴፍ ብርሃን ገጽ ይልቅ ሞገሰ ብርሃኑ ደስ ለሚያሰኝ ቅዱስ ገድልህ ሰላምታ የሚገባ በገቢረ ተአምር የከበርክ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ እንደ አለት የጸና ነቢይ ኤርምያስ ነህን? ወይስ አንተን በመቃወም የአይሁድ ኃያላን ያልቻሉ አንተ ማነ? እኔ አገልጋይህ የአንተን ኃይል እሻለሁና እርዳኝ። ሁለቱ ዓይኖችን እንደ ተወዳጅ ጋሻ ሆነው ለሚጋርዱ ቅዱሳት ቅንድቦች ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አንዲቱ ቅንድብህና እርሷን የምትመስል ሁለተኛይቱ ቅንድብህ በየተራ ወደ አንተ በተዘረጉ ጊዜ የኔ ወዳጅን የሥጋና ነፍሴን ዓይኖች ከጥፋት ይሰውሩልኝ ዘንድ እማጸንሃለሁ። እግዚአብሔር ወልድ በባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ በገሃድ ላዩ ቅዱሳት ዓይኖች ምስጋና የሚገባ መከራን የታገስክ ቅዱስ እስጢፋኖስ ሆይ ክብርህ ገናና ሲሆን በላይ ድንጋይን በመከመር ክፉዎች አይሁድ በላይ ክቡድ ድንጋይን በመከመር ጸዋቶ ሲቃይን እንደምን አበዙ። አንድ አምላክ በሆነ ስሉስ ቅዱስ እግዚአብሔር ስም አምኜ እነሆ ጸሎተ መልክህን እየወገኑ ጀምሬአለሁና ቅዱስ እስጢፋኖስ ሆይ አባት ልጁን መምህርም ደቀ መዝሙሩን እንደሚረዳ ምስጋናህን ለመፈጸም እርዳኝ። የቅዱሳን መላእክት ፈጣሪ ሕያው እግዚአብሔር በቅዱሳት ጣቶቹ ለጻፉት ቅድስት ዝክረ ስምህ ምስጋና የሚገባ በሃይማኖት ጸንተው ካረፉ ወንድሞቼ ቅዱሳን ማኅበረ በኩር ጋር እስከ ዓለም ዳርቻዎች ወንጌልን የሰበክ ቅዱስ እስጢፋኖስ ሆይ ቅዱሳን መላእክት የኔ ወዳጅህንም ስም ይጽፉልኝ ዘንድ አማልደኝ። የጻድቅ አቤልን በድንጋይ የመወገር አሰር የተከተልክ ከርጉም የስድብ ቃል ጋር በድንጋይ በወገርሁ ጊዜ በደም መፍሰስ ለቀላ ቅዱስ የራስ ጸጉርህ ሰላምታ የሚገባ የዳግማዊ አዳም የጌታችን ኢየሱስ ክርስቶስ ወዳጅ ቅዱስ እስጢፋኖስ ሆይ ጻድቅ አቤል በድንጋይ ተወግሮ ያረፈበት መጀመሪያ እንደሆነ አንተም በፍጹም ትዕግስት በኩረ ሰማዕታት ሆንክ። በልዕልና አንድ ለሆኑ ከከፍተኞች ተራሮች ራስ ይልቅ ማዕረግ ክብሩ ከፍ ላለ ቅዱስ ራስ ሰላምታ የሚገባ የልዑል እግዚአብሔርን ሕግ የፈጸምክ ቅዱስ እስጢፋኖስ ሆይ የራሴን በጎ ሐሳብ በአበባ የተሸለመ ዘውድን ለስሜ ሞገስ ስምህን ሸልመ ተሰጠኝ ዘንድ እማጸንሃለሁ።
ቀይ ጽጌረዳን እንደሚያፈራ አፈው የተሰኘ ሽቶ የቅላታቸው መልክ ቀይ አበባን ለሚመስሉ ቅዱሳት ጉንጮች ሰላምታ የሚገባ። መርሃ ሰማዕታት ቅዱስ እስጢፋኖስ ሆይ አንተ በደል መርከብን የምታቆም የባህር ወደብ ነህና ማዕበል ሞገድ በሌለበት ባሕረ ጽድቅ ትመራይ ዘንድ እለምንሃለሁ። የሰባቱ ሰማያት ደጃፎች በተከፈተልህ ጊዜ የቅዱሱ ካህን ሰማይ ሱራፌ ዕጣንን ያሸተት ለቅዱሳት አፍንጫዎች ሰላምታ የሚገባ የሰማዕትነት ጀማሪ ዕፀ መዓዛ ቅዱስ እስጢፋኖስ ሆይ የኔ ልጅ መዓዛ ጸሎት እንደ መልካም ሽቶና እንደ ተወደደ ዕጣን በፊት ይቅረብ። በትዕግስት ከጽኑ ነገር ለተጠበቁ ቅዱሳት ከናፍሮች ሰላምታ የሚገባ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ባለጸጋ ላባን ደስ እንዳሰኘው የኔን ነፍስ ከበረከተ ጸጋ ተመግባ ደስ ታሰኝ ዘንድ እማጸንሃለሁ። የእመቤታችን ድንግል ማርያም ልጅ ወልደ እግዚአብሔር ክርስቶስን በባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ የተገለጠልህ ለተናገረ ቅዱስ አንደበትህ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አምላክህ እግዚአብሔር የኃጥእ ሰው ሞት አያሻምና እኔ ልጅህ ንስሐ ሳልገባ እንዳልሞት ትጠብቀኝ ዘንድ ደጅ እየጸናው እማጸንሃለሁ። ከበረድና ወተት ይልቅ እጅግ ለነጹ ለእያንዳንዳቸው ቅዱሳት ጥርሶች ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ የእግዚአብሔር አብ የባሕርይ ልጁ ኢየሱስ ክርስቶስ አባት ሆይ ይቅር በላቸው፣ እንዳንተም በድንጋይ ስለወገሩ በጸሎት በደልንና ኃጢአትን ማስተሰረይ ይገባልና የከበቡ ጠላቶችን በደል ይቅር እንዳሰኘ የእኔንም ኃጢአት ይቅር አሰኝልኝ። ወንጌላዊ ቅዱስ ማቴዎስ ያን ጊዜ ገና ወንጌሉን አልጻፈም ነበርና ስለ ኦሪተ ሙሴ አስቀድመ የተናገረ ቅዱስ እስጢፋኖስ ሆይ ንጉሥ ሄሮድስ አንገታቸውን ካስቆረጣቸው ሕፃናት በቀር ከአንተ በፊት የሰማዕትነት ጀማሪ አልነበረምና አንተን ማወቄ በላይ መላ። እንደ ነደ እሳት ያለ ሰይፍ የሚቆርጥ ቃለ እግዚአብሔርን የሰበክ ስለ መለኮት የሚያስተማርክ የተዘጋ መጽሐፍን ገልጠ የምትተረጉም ቅዱስ እስጢፋኖስ ሆይ የሚጠቅም የአማላጅነት አዳኝነትህን ነገር ከጽድቅ ጋር በየዕለቱ ቃል በቃል ፊት ለፊት ተገልጸ ታሳየ ዘንድ እማጸንሃለሁ። ቅዱስ ሰውነትን ሲቃይና መከራ ስደትም ያስጨነቁትን መጨነቅ እንደ እህል ጣዕም ለቀመሰ ቅዱስ ጉሮሮ ሰላምታ የሚገባ ስምህ እንደ አበሙ ሽቶ የሚጣፍጥ ቅዱስ እስጢፋኖስ ሆይ የሕያው እግዚአብሔር ስም እየጠራ ጥፋትም ሳይኖርብህ ቅንዓትን የተመሉ ክፉዎች አይሁድ እንደምን በድንጋይ ወገሩ። አንገታቸው የደነደነ አይሁድ ይስቡት ዘንድ በገመድ ላሰሩት ቅዱስ አንገትህ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አንተ ወዳለህበት ደብረ መቅደስ ገባ ዘንድ አንተ ባደርክበት አድር ዘንድ የቅድስና ጽድቅና የአማላጅነት ብርሃን እንዲመሩኝ እማጸንሃለሁ። ከበደል ቀንበር ፈጽሞ ለራቁ ቅዱሳት ትከሻዎች ሰላምታ የሚገባ ትከሻዎችን በብህንሳ አውራጃ እንደኖረው አባታችን ያዕቆብ በጸገረ ክብር የተመላ ቅዱስ እስጢፋኖስ ሆይ እንደሚያገሳ አንበሳ የአንተን ድምፅ በሰሙ ጊዜ የአሳሞች አይሁድ መንጋ ተበተኑ፣ ክፎች ከሃዲያንም ጠፉ። የባሕርይ አምላክ ጌታችን ኢየሱስ ክርስቶስ መዝርዓት ኃይሉን የተጠጋ እንደ አባታችን ሆድ ጀርባም ለተባረከ ቅዱስ ዘባን ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ የአገልጋዮች ዲያቆናት ሥርዓትን በጠበቅህ ጊዜ የታዘዝከውን ተልእኮ ሁሉ ስለፈጸምክ ቅዱሳት ሐዋርያት በአንተ ደስ ተሰኙ። ጥበብንና ዕውቀትን ሳይጎድለው የማስተዋል መንፈስን
ለተመላ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ልጁ ዮሴፍን እንደባረከው አንተም እኔ ልጅህን ተባረከኝ ዘንድ በእንግድነት ወደ እኔ ትመጣ ዘንድ እለምንሃለሁ። ንጉሠ እስራኤል ሰለሞን ላደነቃት የተመረጠች ጥበብ ማደሪያ ለሆነች ቅድስት ሕፅን ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ ኢየሩሳሌም ቅዱሳን ነቢያትንና ቅዱሳን ሐዋርያትን እንደገደለች አንተንም በአደባባይ ገደለችህን? ከከሃዲዎች አደባባይ ተለይተ ስንዴንና እንክርዳድን ለመለየት የወንጌል መንሽን ለተሸከሙ ቅዱሳት እጆች ሰላምታ የሚገባ ፈጣሪንና ወንድምን ስለ መውደድ የተናገረች ትእዛዝን የፈጸምክ ቅዱስ እስጢፋኖስ ሆይ ፈጣሪ ክርስቶስ ከሙታን ተለይቶ ቀድሞ እንደተነሳ አንተም ከማኅበረ ሰማዕታት ጉባኤ ሁሉ ሰማዕትነትን በመቀበል ቀደምክ። ኃይለ እግዚአብሔር በላዩ ያደረበት ከፍ ላለና ለከበረ ቅዱስ ክንድ ሰላምታ የሚገባ በሐቅለ ሐሚን የበቀለ ቅዱስ እስጢፋኖስ ሆይ ከሚንቦገቦግ ብርሃንና በመስቀል ምልክት ከተጎነጎነ ጽጌረዳ ጋራ ሐጹረ ሃይማኖት ከቦ የምትኖር የጥልቅ ባህር እንኮይ አንተነ ከማኑሄ ልጅ ሶምሶን ክርን ይልቅ ጽናትና ኃይል ዝና በሁለቱም ዘንድ ለተሰማ ቅዱስ ክርን ሰላምታ የሚገባ መዓዛ ገድልህ እንደ ሽቶ መዓዛ የሚጣፍጥ ከአፏት ሽቶዎች የምትልቅ ቅዱስ እስጢፋኖስ ሆይ ለወንድሞች ሰማዕታት የሰማዕትነትን መንገድ እንደመራሃቸው እኔንም ምስጋና ወዳለበት በሕይወት መንገድ ምራኝ። የሰማዕትነት መጠኗ እንደ ርዝመቷና ስፋቷ በድካምና በሲቃይ ዘንግ ለተለካ አባት ክንድ ሰላምታ የሚገባ በግርማ ሞገስ የተሸለምክ ቅዱስ እስጢፋኖስ ሆይ በአንተ አማላጅነት የመጽሐፈ ሕይወት ወንጌል ትርጓሜ በአንተ ተሰብኮ መርገም ኦሪት ተሻረ። ለድሃና ለተቸገሩ ያለ መሳሳትና ያለ ቸልታ ለሚያዝኑ ለሚገሰግሱ የመሃል እጆች ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ ሰጎን ጫጩቶቿን ከአውሬ እንደምትጠብቅ እኔም ያንተን አማላጅነትን የሕይወቴ ጠባቂ ረዳቴ አድርጌያለሁና ከንስሐ ቀድሞ ከሚመጣ ድንገተኛ አይነ ሞት ትጠብቀኝ ዘንድ ከክፉ በሽታ ድነኝ። ተቆርጠው ከተከረከሙ በኋላ ዳግመኛ ይበቅሉ ዘንድ ልማድ ላላቸው ቅዱሳት የእጅ ጥፍሮች ሰላምታ የሚገባ በጽኑ ዓለት ላይ የተመሰረተ የእግዚአብሔር ሕንጻ ቅዱስ እስጢፋኖስ ሆይ በጽኑ ዓለት ላይ እንጂ በአሸዋ ላይ ያልተመሰረትክምና የአመፃ ነፍሳት ሁሉ አንተን ይገፉ ዘንድ አይቻላቸውም። በዚያ ወድቆና ተጥሎ በዋለበት ስፍራ በግፍ ገመዶች ታስሮ ለተጎተተ ቅዱስ ጎን ሰላምታ የሚገባ ልቦናን ደስ የምታሰኝ የፍቅር ወይን ቅዱስ እስጢፋኖስ ሆይ የድል ደስታን በተቀበልክባት ቀን ዕውቀትን የሚያድል ጥበብን የሚሰጥ የበዓልህን ወይን ታጠጣይ ዘንድ እለምንሃለሁ። ስርናይ በረከትን ለተመላ በጽጌ ሃይማኖትም ለተከበበ እንደ ዝሆን ቀንድ ሰሌዳው ለረዘመ ቅዱስ ሆድህ ሰላምታ የሚገባ በድንጋይ የተወገረ ቅዱስ እስጢፋኖስ ሆይ ከጊደርና በግ ደም ይልቅ የተሻለ እንደ ነቢዩ ሐጌ ልጅ ነቢይ ዘካርያስ በሰማዕትነት የፈሰሰ የአንተ የሰማዕትነት ደም በአማላጅነትህ የኃጢአታችን ብዛት ሁሉ የሚደመስስ ይሆንልን። የክፎችን በደል ይቅር ያሰኝ ዘንድ እንደ አምላክ ልቦና ይቅርታን ለተመላ ቅዱስ ልብ ሰላምታ የሚገባ የበረከት ፍሬን ያፈራ የወይን ሐረግ ቅዱስ እስጢፋኖስ ሆይ ፍሬ ጽድቅን አፍርቼ ኋላም አገልጋይ ከጌታው ጋር በሚከብርበት ሰማያዊ መንግሥት የወይነ ሕይወት ተክል አገኝ ዘንድ በአማላጅነት ትረዳይ ዘንድ እማጸንሃለሁ። ልብንና ኩላሊትን የሚፈትን ጥበብ ማደሪያ ሆኖ
ደስ ለሚያሰይ ቅዱስ ኩላሊት ሰላምታ የሚገባ የታመንክ የብርሃን ኢየሱስ ክርስቶስ ሰማዕት ቅዱስ እስጢፋኖስ ሆይ በተሾምክባት ዕለተ ሲመት ከከዋክብተ ሰማዕታት ሁሉ በክብር ትልቃለህ፣ አንተም ሁሉን ትመራለህ። መንፈስ ቅዱስ ጥበብን መልቶበት ቂምና በቀልን እንዳያስብ ለተጋ ቅዱስ ሕሊና ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አምላኩ ኢየሱስ ክርስቶስ ወገኖቹ እስራኤልን ካጠመቀ መጥምቀ መለኮት ቅዱስ ዮሐንስ በቀር በምድር ላይ እንደ አንተ ግፍን የተቀበለ የለምና ለመናገር ድንቅ ነው። የማይ ርኅራኄ መፍሰሻ የባሕረ ምሕረት ምንጭ ለሆነ ቅዱስ አንጀት ሰላምታ የሚገባ የልመናዬ ማሳረጊያ አማላጅ ንዑድ ክቡር ሰዋስወ ጸሎት ቅዱስ እስጢፋኖስ ሆይ ስለ ኃጢአቱ አህያው በለዓም እንደገሰጸው በጎ ነገርን የናቁ የኔን ጠላቶች አጋንንትን ትገስጽልኝ ዘንድ እማጸንሃለሁ። እንደ አልማዝና ዕንቁ በከበረ እድፍ ውስጥ በአንድነትና በየጊዜው ለሚኖር ቅዱስ ንዋዬ ውስጥ ሰላምታ የሚገባ የአባታችን ያዕቆብ ወገን ይሆንክ ቅዱስ እስጢፋኖስ ሆይ የአእላፍና የቆሬ ምስጋናቸው እንደተወደደ የከናፍሮቼን ምስጋና ትቀበለኝ ዘንድ እማጸንሃለሁ። እንደ ጠቢቡ ንጉሥ ሰለሞን መቁረር ታፈጣጠሩ ደስ ለሚያሰኝ ቅዱስ ህንብርት ሰላምታ የሚገባ የታመንክ የዘመነ ሐዲስ አብርሃም የእግዚአብሔር ወዳጅ እስራኤላዊ ቅዱስ እስጢፋኖስ ሆይ ከዓለም ተለይቼ እንደ አባቶቼ ሁሉ ባረፍኩ ጊዜ እንደ አልዓዛር ወደድከኝ፣ በአማላጅነትም ተረዳይ ዘንድ እማጸንሃለሁ። የድል ቀሚስ ሽልማቱ የድንግልና ትጥቅም ማሰሪያው ለሆነለት ወገብ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ ናኦስን ከአካያ ዛፍ ከተሰራ ወንበሩ ጋራ እንደገለበጥከው ሕይወቴን ወደ ጉድጓድ ይከቱ ዘንድ የሚሸምቁ ጠላቶቼ ስለኔ የሚቆም ጽኑ ኃይልንና የአማላጅነትንም ገናናነት ያውቁ ዘንድ እማጸንሃለሁ። የሰውነትህን መሰረት እንደ ምሰሶች ይሸከሙ ዘንድ በጽድቅ መሰረት ላይ ለተሰሩ ቅዱሳት ጭኖች ሰላምታ የሚገባ መንፈስ ቅዱስ የንጽህና ደም ግባት ለሆነልህ የወይን ሐረግ ቅዱስ እስጢፋኖስ ሆይ ቅዱሳን የክርስቶስ ወገኖች ተከትለው በታመነ ወዳጅ ልማድ ፈጥነ ትደርስልኝ ዘንድ እማጸንሃለሁ። በምስጋናና በስግደት ሳይለያዩ አንድ ለሆኑ ቅዱሳት ጉልበቶች ሰላምታ የተገባ የታመንክ ድንቅ ተአምራትን የምትሰራ የጸሎት ሰው ቅዱስ እስጢፋኖስ ሆይ ከሃሉ ከያኑስ የተአምርህንና የኃይልህን ገናናነት አይቶ አደነቀ። በፍርድ አደባባይ ኃይልን እንደተመሉ ጽኑዎች እግሮች ለመቆም ላቀኑ ቅዱሳት እግሮች ሰላምታ የሚገባ ለተልእኮ የፈጠንክ ጎልማሳ ቅዱስ እስጢፋኖስ ሆይ ነቢዩ ዳዊት አምላኩ እግዚአብሔርን ሕግ መቅረጽ ለመንገዴ ብርሃን ነው እንዳለ በአማላጅነት እግሮችን ወደ በጎ መንገድ ታቃናቸው ዘንድ እማጸንሃለሁ። ተንገዳግደው ላልወደቁ በቤተልሔም ገብተው ለመታጠብ ላልፈቀዱ ቅዱሳት ተረከዞች ሰላምታ የሚገባ የጉባኤ መምህር በታላቅ አደባባይ ስለ ፈጣሪ ክርስቶስ የመሰከርክ ቅዱስ እስጢፋኖስ ሆይ አንተ የተቀበልከው መከራና ሲቃይ ልክና ወሰን የለውም። እንደ ሊባኖስ ዝግባ ለምልሞ በፍጹም ጸጥታ ላደገ ቅዱስ ቁመት የአጋዕዝተ ዓለም ቅድስት ሥላሴ አብና ወልድ መንፈስ ቅዱስን ህልውና በሥጋና በነፍስ ዓይን ያየ የዘመነ ሐዲስ ኤልያስ ንዑድ ክቡር ቅዱስ እስጢፋኖስ ሆይ በመንፈስ ቅዱስ ኃይል በአድናቆት ተመላ። የቅዱሳን መላእክት ክብር ሞገሱ ለሆነለት ከሰው ልጆችም ተለይቶ ደም ግባቱ ደስ ለሚያሰይ ቅዱስ መልክ ሰላምታ የሚገባ የፈጣሪ እግዚአብሔር ዙፋን ሰማይን የምልክት ጌጥ ኮከብ ሆንክ ቅዱስ እስጢፋኖስ ሆይ
ቅዱሳን ካህናተ ሰማይ ሱራፌል ፍህሙ ወደማይጠፋበት እሳታዊ ጽናቸው ውስጥ ይጨምሩት ዘንድ የጸሎቴን ዕጣን አሳርግልኝ። ለሮማውያን አውደ ዓመታቸው በምትሰኝ የፍቅርና ሰላም ወር ወርሃ ጥር ከሥጋ ለተለየች ነፍስ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ በሰማዕትነት ተጋድሎ መጨረሻ እንደ ሽቶ የከበረ ሰማያዊ ዋጋህን ከአምላክህ እንደተቀበልክ ከቂም የራቀ የኔ ወዳጅህን ልመና ትቀበለኝ ዘንድ እለምንሃለሁ። ከልዑል እግዚአብሔር ዘንድ ሕሙማንን ሊፈውስ ሙታንን ሊያስነሳ ሥልጣንን ለተቀበለ ቅዱስ ሰውነትህ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ የጌታችን ኢየሱስ ክርስቶስ በዓለ ልደት ተከትሎ በማግስቱ ያንተ በዓል በከበረ ጊዜ ሁላችን ያንተ ወዳጆች ከዚህ ዓለም የባርነት ግዞት አርፈናልና በሰማዕትነት ያረፍክባት የዕረፍትህን ክብር ተረዳን። ከመሐሌትና ከእልልታ ጋር ከርቤ በተቀላቀለበት በጣፋጭ ሽቶ መዓዛ ለተከናወነ ቅዱስ ግንዘተ ሥጋ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ መጽሐፍ እንደተናገረው ወዳጅ አባትና ረዳት መጋቢ አድርገው አንተን በጠሩ ጊዜ ለፍዩማን ማኅበረ ቅዱሳን በመከራ ጊዜ ትረዳቸው ዘንድ ፈጥነ ትመልስላቸዋለ። አባታችን አብርሃም በገንዘቡ ከተዋጃት መቃብሩ ይልቅ በእጅጉ ድንቅ ለሆነ መቃብር ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አባታችን ኖህ ከልጆቹ ጋር በምድረ ገነት አጠገብ ንጽሕናን በተመላች መርከብ ውስጥ ሆኖ ከማየ አይህ እንደተሰወረ እኔ ወዳጅህን ከመጨረሻው ዘመን መከራ ትሰውረኝ ዘንድ እለምንሃለሁ። በልዑል እግዚአብሔር ፈቃድ ከተሰወረበት ቅዱስ ስፍራ በወርሃ መስከረም 15 ቀን ለተገለጠ ቅዱስ ፍልሰተ ሥጋ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ ይህንን ያቀረብኩልን የምስጋና መሥዋዕት ተቀብለ አቤቱ የአማላጅነት በጎ ምልክት ከኔ ከወዳጅህ ጋራ በጸሎት አስቡን ካሉን ከወንድሞቻችን ጋራ እንዲሁም ይህንን ከሚሰሙት ጋራ ታጸና ዘንድ እነሆ የመልክህን ምስጋና ፈጸምኩ። ንዑድ ክቡር ቅዱስ እስጢፋኖስ ሆይ ሐዋርያው ቅዱስ ጳውሎስ ሰው በሥጋ ቢዘራ በሞት በመንፈስ ቢዘራም በሕይወት ያገኛል ብሎ በጎ መልእክትን እንደጻፈ እነሆ የአንተን ቅንጣት ምስጋና አቅርብ ያለውና ይህንን የከንፈሬን ምስጋና ተቀበል። አቤቱ የቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ ልዑል እግዚአብሔር ሆይ ከሥጋና ከነፍስ መከራ ጠብቀህ አድነን ለዘላለሙ አሜን። መጋቢት 17 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 17 በዚች ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛው ቀን ከመቃብር ያስነሳው የከበረ ጻድቅ አልዓዛር ማረፊያ ሆነ። የከበረ ጻድቅ አልዓዛር አረፈ። ይህም ጻድቅ ሰው ከእስራኤል ልጆች ውስጥ ነው። ማርያና ማርታ የተባሉ ሁለት እህቶች አሉት። ማርያም የክብር ባለቤት ጌታችን ኢየሱስ ክርስቶስን ሽቶ የቀባችው፣ እነርሱም ለጌታ ደቀ መዛሙርቶች ናቸው። ስለ ምግባራቸው ጌታችን ይወዳቸዋል። ሁሉም ያላገቡ ደናግል ናቸው። በሰው ወገን ሁሉ ላይ የተቆረጠና የተወሰነው ሰዎችም ሊጠጡት ያላቸው የሞት ጽዋን የሚጠጣበትና እጁን ለሞት የሚሰጥበት ለዚህ ጻድቅ ጊዜው ሲደርስ እርሱም እጁን በመስጠት አረፈ። የክብር ባለቤት ክርስቶስ የሚሠራውን ያውቃልና መጀመሪያ ከሞት አላዳነውም። ጠርቶ እስከሚያስነሳው ድረስ ሙቶ በመቃብር 4 ቀን እንዲኖር በዚች በ4 ቀንም የጻድቃንን ማደሪያቸውን የኃጥአንን የሥቃይ ቦታዎች እንዲያይ ተወው እንጂ አላዳነውም። ያን ጊዜም ታላቅ ምልክት ትሆናለች። ከ4 ቀን በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ አልዓዛር አልዓዛር ናውጣ ብሎ ከመቃብር ውስጥ ጠራው። ያን ጊዜ እጆቹና እግሮቹ እንደታሰሩ
ሙታንም እንደሚጠቀልሏቸው በሰበን ፊት ተጠቅልሎ ወጣ። እጆቹና እግሮቹ እንደተጠቀለሉና እንደታሰሩ ከመቃብር የመውጣቱ ምክንያት ሰዎች ሁሉ መሞቱን እንዲረዱ፣ ሌሎችም ይህ በመካከላቸው በስምምነት የሆነ ነው ብለው እንዳያስቡ፣ ስለዚህም እንደገነዙት ሆኖ እንዲወጣ ጌታችን አዘዘው። ይህች ምልክትም እንድትሆን ከካዲዎችም በመቃብር ውስጥ ሕያው እንደነበር ቢያስቡም እጆቹና እግሮቹ ፊቱም እንደተጠቀለሉ እንዴት ይወጣ ነበር? እኛ ክርስቲያን ወገኖች ግን የክብር ባለቤት ክርስቶስ ከ4 ቀን በኋላ አልዓዛርን ያስነሳው እርሱ እንደሆነ እናምናለን፣ እንታመናለን። እርሱ በሥራው ሁሉ ላይ ችሎታ አለውና። ለጌታችን ለኢየሱስ ክርስቶስ ከቸር አባቱ ሕይወት ከሆነ መንፈስ ቅዱስ ክብር ስግደት ይሁን ለዘላለሙ አሜን። መጋቢት 17 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አልዓዛር ጻድቅ ሐዋርያ፣ ቅዱስ ቴዎቅሪጦስ አናጉስጢስ፣ ቅዱስ ተላስስ ሰማዕት፣ ቅዱስ ጊዮርጊስ መስተጋድል፣ ቅዱስ ዮሴፍ። ወርሃዊ በዓላት፦ ቅዱስ እስጢፋኖስ፣ ቅዱስ ያዕቆብ ሐዋርያ፣ ቅዱስ ኤጲፋኒዎስ፣ አባ ገሪማ፣ አባ ጰላሞን። ጌታ ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ የሚያምንብኝም ሁሉ ለዘላለም አይሞትም፣ ይህን ታምኛለሽን? አላት። እርሷም ማርታ አዎን ጌታ ሆይ፣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ አምናለሁ አለችው።